የንስሐ ሕይወትና በአባቶቻችን መካከል መንበርከክ ከገሃነም ምሬት ይከፋል። ቢከፋ ምእመናን እስኪ በአዲስ መልክ እንጀምር። ምእመናን በአዲስ መልክ ሕይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ አዲስ እስኪሆኑ አርጅተናል፣ ጠውልገናል፣ አቅም አንሶናል፣ ከብዶናል፣ በኃጢአታችን ምክንያት ሰልለናል። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር የኃጢአተኞችን እጅ አያበረታም ይላል። ደክመናል። ጌታ ሆይ በኃጢአት የወደቅኩት ጠልቼ አይደለም፣ ተታልዬ ነው፣ ክጄ አይደለም፣ ደክሞኝ ነው። ጌታ ሆይ ብለን እኮ መውደቅ ብቻ ነው መበደል እንጂ የሚብሰው መመለስ እኮ ቀላል ነው ወገኖቼ። እኛን ለመመለስ የሚደረገው መከራ አይታያችሁ? ጉባኤ፣ ስብከት፣ ቅዳሴ፣ ቁርባ፣ ኑ በቃ የኮ ነው ጩኸቱ። እንኳን ቁስል እሾ ቢወጋችሁ እንኳን እናንተ ማውጣት እንኳን ባትችሉ ናውጣልኝ ብላችሁ ሰው አስተባብራችሁ ተደራጅታችሁ አይደል እንዴ እሾ እንኳን የምትነቅሉት? ይነቀልላችሁ እንጂ ምእመናን፣ ነቃዮች አሉ እዚህ። ኑ ታከሙ። ዛሬ የምትሰሙት ቃል የእግዚአብሔር የጥሪ ቃል ነው። የፍለጋ ድምፅ ነው። ተራሮችን እየዘለለ የሚመጣ በኮረብቶችም የሚሻገር አንዲትን ነፍስ እንኳን ሳይቀር የሚፈልግ የእግዚአብሔር የተዘረጋ እጅ ነው። የወንድሞቻችሁን ድካም እናንተ ትገልጣላችሁ ወይስ ትሸፍናላችሁ? እናንተ ተሰውራላችሁ ወይስ በአደባባይ ታሰጣላችሁ? ስንቱን አሳፈር ነው ወገኖቼ፣ ስንቱን አዋረድ ነው ወገኖቼ። ፍቅር የኃጢአትን ብዛት ይሸፍናል ይላል። እኛ በጥላቻ ተገላለጥን፣ እኛ በጥላቻ ተናናቅን፣ እኛ በጥላቻ ተጓተትን። ወገኖቼ የስንት ሰው ሸፍናችኋል? የስንት ሰው ከድናችኋል? ወገኖቼ ሰው ቁጭ ባለ ቁጥር ስለ ሰው አይደል በዚህ ዘመን የሚያወራው? ስለ ሰው ድካም ካላወራን ያወራን እስከማይመስለን ድረስ ሆነናል እኮ። ካላማን አንጫወትም። ከሻዩና ከወተቱ ከማኪያቶ በላይ ወገኖቼ የሰው ስጋ በልብ ጥርሳችን ማኘኩ አይበቃም። ባሎች ሆይ የሚስቶቻችሁን፣ ሚስቶች ሆይ የባሎቻችሁን፣ ልጆች ሆይ የወላጆቻችሁን፣ ወንድሞች ሆይ የጓደኞቻችሁን፣ እናንተ ምእመናን ሆይ የአባቶቻችሁን መሸፈን ችላችኋል፣ መሰወር ችላችኋል። ማውራት አሁንማ የሚደበቅ ነገርም ጠፋ እኮ። እንዳለ አየር ላይ ሁሉም ነገር እንዴ የምናምን ምስጢር እየተባለ ሲገለጥ እየተባለ እንዴት ያሳፍራል! በጣም እንዴት ያሳፍራል! በእግዚአብሔር ፊት መሰወር ይቻል ይመስላችኋል? እንኳን እኛ ወገኖቼ በዓለማችን ላይ በእግዚአብሔር ፊት ምን የተሰወረ ነገር ያለ ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ በፊቱ ሁሉ የተራቆተና የተገለጠ ነው ይላል። ብንለብስ ራቆታችንን ነው በእግዚአብሔር ፊት። እንዴ ብንከናነብ በእግዚአብሔር ፊትማ ተገላልጠናል እኮ ወገኖቼ። ማን በልዑል ዓይኖች ፊት ይሰወራል? ለዚህ እኮ ነው ወደ ባህር ጥልቅ ብገባ ቤት እሰወራለሁ። ማን መሰወር ያለው በእግዚአብሔር ፊት ወገኖቼ? እመኑኝ፣ መነጽር ብንሰካ፣ ባርኔጣ ብንደፋ፣ መጋረጃ ብንዘጋ፣ መብረት ብናጠፋ፣ ጺም ብናሳድግ፣ የመኪና ስቲከር ብንለጥፍ፣ ዱባይ ሄደን ብናመነዝር እግዚአብሔር የማያውቀን ይመስልናል።
ሚስት ላታይ ትችላለች፣ እግዚአብሔር ግን ያይሃል። የልጅነት ባልሽ የመጀመሪያ ጮኛሽ ላያይሽ ይችላል፣ ልዑል እግዚአብሔር ግን ያያል። በእግዚአብሔር አይኖች ፊት ማን ይሰወራል? ወገኖቼ እንዴ አያሳፍርም እንዴ? በእግዚአብሔር አይኖች ፊት ለመሰወር መሞከር ራሱ እኮ በጣም ያሳፍራል። የኔና የናንተን ሕፃናት በጣም ሕፃናቶችን እስኪ ተደበቁ 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 በሏቸው። የኔ ሕፃን ልጅ ተደበቂ ተደበቂ ስንላት ሁለት እጆቿን አይኖቿ ላይ ታረግና ፊታችንን እንደተገተረች ለካ በሷ ቤት መደበቋል። አታሳዝን? ምን ማረቷ ነው? መሰወሯ እኮ ነው። አንተ ወንድሜ በየት ትሰወራለህ? አይንህን ብትጨፍን አይኖቹ ተጨፍነው አያውቁም። እግዚአብሔር የሌለበት ቦታ እኮ የለም። ወገኖቼ ሆይ በደከማችሁ ጊዜ፣ በወደቃችሁ ጊዜ፣ በደከማችሁ ጊዜ፣ በተንገዳገዳችሁ ጊዜ እግዚአብሔርን ታስቡታላችሁ? አቤት ሁል ጊዜ እግዚአብሔርን በዓይኖቿ ፊት የምታደርግ ነፍስ ምንኛ የከበረች ናት። እግዚአብሔር ያየኛል ብላ ማታመነዝር፣ እግዚአብሔር አጠገቤ ነው ብሎ ማይዋሽ፣ እግዚአብሔር ይከታተለኛል ብሎ ማይሰወር እሷ የተመሰገነች ነፍስ ናት። አዎ እግዚአብሔርን ዘውትር በፊትህ አድርግ። ሁል ጊዜ በፊትህ ነው እግዚአብሔር። ከኃጢአት የምንከለከለው ወደ በደል የማንወድቀው እግዚአብሔር ያየኛል ስንል ነው ወገኖቼ። ሰው ላያያችሁ ይችላል፣ እግዚአብሔር ግን ያየናል። እስመ ዓይነ ሰብእ ያፈርሆሙ፣ የሰው ዓይን ያስፈራቸዋል። ወኢያእመሩ ከመ ዓይነ እግዚአብሔር ያበርህ ማይላፍ ፀሐይ፣ የእግዚአብሔር ዓይኖች ግን አላስፈራቸው ብሏል። እንደ አይላፋት ፀሐይ ፍንትው ብሎ የእግዚአብሔር ዓይኖች ምድርን ይመለከታል። እግዚአብሔር ያያል። ግፋችንን እግዚአብሔር ያያል። ሰነድ መደለዛችንን እግዚአብሔር ያያል። ጀርባ መስጠታችንን እግዚአብሔር ያያል። ወገኖቼ ዳዊትን እግዚአብሔር ምን እንዳለው አታስታውሱ? እንዲህ ብሎታል፣ አንተ በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለው። ወንድሜ ሆይ አንተ በስውር አድርገዋል፣ እግዚአብሔር ግን በፀሐይ ፊት ይገልጥብሃል። እኛ በስውር ፈጽመነዋል፣ እግዚአብሔር ግን በአደባባይ ያዋርደናል። የእግዚአብሔር ዓይን ተረስቷል። ለዚህ እኮ ነው ደጋግመን የምንወድቀው ወገኖቼ። እግዚአብሔርን በፊቱ የሚያደርግ ሰው የመጨረሻውን ሞት፣ የፍርድ ቀንን፣ በሕያው እግዚአብሔር ፊት መቆምን የሚያስብ ሰው ኃጢአት አይሰራም ወገኖቼ። በገዳም የበረታች አንዲት አስደናቂ መነኩሲት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሲት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጁ አደረሰላችሁ ሊያድናት። ምን ሆነ መሰላችሁ? ሰወር ባለ ሰዓት በሯን መታው ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለችና በር አመጣ። በሩን ክፍት አደረገችለት። ሰጣ አታቆም እሷ ሰቄታጠቅ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግጥ አለች።
ከዛስ እጆቿን አውጥታ ከበሩ ጉትት አርጋ አስገባችሁ። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንም አላየህም እሺ አለችው። እሺ ሰው የለም እሺ አይዞ ወደ ውስጠኛው ክፍል ወስጄ ድምፅ የሌለበት ክፍል የምትፈልገውን ትፈጽማለህ እሺ አይዞ ማንም አላየህም እሺ በሩን ከፍታ ዞር ብላ አይታ ማንም አላየህም እሺ አሁን ወደ ውስጠኛው ወደ ሆነኛ ክፍል ወስዳለሁ። ምንም ድምፅም ሰው ኮቴም አይሰማም። ነፃ ሆነ ትፈጽማለህ እሺ ወሰደችው እየጎተተች እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ልክ እዛ ክፍል ስታስገባው እውነትም ድምፅ አያሰማ ኮቴ ያሰማ። ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ አቤት። እኔ ሰው የሌለበት ክፍል አይደለም የምፈልገው እግዚአብሔር የሌለበት ክፍል ውሰጂኝ አላት። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለሷ የተላከ ጥልቅ መልእክት እንደሆነ ገባት። በእግሩ ስር ተንበረከከች። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምፅ ይጮሃል። እግዚአብሔር አለ። ተው ያያል። እግዚአብሔር ፍርድ ሳያመጣ ቅጣት ሳያመጣ የሚያልፍ የእግዚአብሔር እይታ የለም። አይቶናል እግዚአብሔር። ደነገጠች፣ ተጸጸተች። አብራው ሄደች ወደ ገዳም። አዲስ ጀመረች፣ በአዲስ መልክ ጀመረች። መቼ ነው በአዲስ መልክ ህይወትን የምንጀምረው ወገኖቼ? አንዳንድ ሱቆችና የምግብ ቤቶች ሲከስሩ ምን እንደሚጽፉ አይታችሁ የለ? በአዲስ መልክ ጀምረናል ይላሉ። እስኪ በአዲስ መልክ እንጀምር ምዕመናን። በአዲስ መልክ ህይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ አዲስ እስኪሆኑ። አርጅተናል፣ ጠውልገናል፣ አቅም አንሶናል፣ ከብዶናል፣ በኃጢአታችን ምክንያት ሰልለናል። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር የኃጢአተኞችን እጅ አያበረታም ይላል። ደክመናል። በመኃልየ ሰሎሞን እንዳለችው እንደዛች ቆንጆ ፀሐይ መልኬን አክስሎታልና አትዩኝ ትላለች። መታየት አቅቶናል በዓለማችን ላይ። የኮስሞቲክሱን ብዛት የውሸት ነው። አርጅተናል። በሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ እንዳለችው መበለት ሴት ሆነናል። ባሏ ሞቷል፣ አርጅታለች፣ ሀብት የላት፣ ዳኛውን የምትማርክበት ውበት የላት። ከውበት አርጅታለች፣ ከሀብት ተለይታለች፣ ከባል ወጣለች፣ ሞቶባታል፣ ሻግታለች፣ አርጅታለች፣ ተጨማዳለች። እንደዛች ሆነናል። ምን ማርክበት ምንም ነገር የለንም። ታዲያኛ አዲስ መልክ አስፈልገን፣ አዲስ የንስሐ ህይወት፣ አዲስ የቅድስና ህይወት፣ አዲስ ክርስቶሳዊ መዓዛ ያለው ህይወት አያስፈልገንም። ተጸጸተች፣ በራ ሄደች። ምዕመና ምን ስንሰበክ ነው ንስሐ ምንገባው? ማን ሲያስተምረን ነው የምንመለሰው? ማን እስኪያስተምረን ነው የምንጠብቀው? ከዚህ በላይ መከራ የሚያንኳኳው ምንድን ነው? በኃይል እየተንኳኳኩ ነው። በኃይል አይሰማችሁ?
በትምህርት ያልሆነ አለ፣ በመከራ ያልሆነ አለ፣ በደም እግዚአብሔር እያንኳኳ ነው። ወገኖቼ ማዳን ይቅደም። ማዋረድ ቀላል ነው፣ ማሳነስ ቀላል ነው፣ መናቅ ቀላል ነው፣ ማፍረስ ቀላል ነው። ሰበርኩት እኮ ገሌን በምላስ መስበር ቀላል ነው፣ ማዳን ግን ከባድ ነው። ሁል ጊዜ እኮ እንማራለን ወገኖቼ፣ ማዳን ከባድ ነው። ለዚህ እኮ ነው ጌታችን 5500 ዘመን ያስጠበቀው። ለመውደቅ በጣም በቅጽበት ወደቀ፣ ለማዳን ግን እስከ መስቀል ሞት ድረስ ተጓዘ። ዓለምን ከፈጠረበት ጥበብ ዓለምን ያዳነበት በለጠ። አሁን ደግሞ ዓለምን ካዳነበት አሁን ደግሞ እኛን ለመመለስ የሚደረገው መከራ አይታያችሁ? ጉባኤ፣ ስብከት፣ ቅዳሴ፣ ቁርባን፣ ኑ ኑ ኑ፣ በቃ የኮ ነው ጩኸቱ። የጥሪው ድምፅ ስቅስቅ ብሎ አለቀሰ፣ ኃጢአቱንም በአደባባይ ገለጠ። ወገኖቼ ግለጡት ማለት እኮ መቼ ነው የምንገልጠው? መቼ ነው በእግዚአብሔር ፊት የምንራቆተው? ያየህብኝ አምላኬ ሆይ ሸፍነኝ የምንለው መቼ ነው? ተሸፍኛለሁና አትግለጥብኝ እያልነው እኮ ነው አይደለም? ታውቀኛለህ፣ አይተኸኛል፣ ግን በቃ አትገላልጥብኝ፣ ሰውርልኝ። ይሄ ነው በንስሐ ግለጡት ማለት እኮ ነው። ዮሐንስ አፈወርቅ ሊቁ እንዲህ ይላል። ምን ይላል? በሽተኛ ቁስሎቹን ለሐኪሙ ገልጦ እንደሚያሳይ አንተም የኃጢአት ቁስልህን ሐኪም ለሆነው ካህንህ ግለጠው ይላል። ግለጠው ግለጠው። ወገኖቼ ከስጋዊ ቁስላችን በላይ አሁን መከራ ያበላን የኃጢአት ደዌያችን፣ በሽታችን፣ ቁስላችንም አይደለም። መገላለጥ አልፈለግንም። ተሸፋፍነን ነው ምንኖረው። አቦ አቦ መባባል ፈልገናል፣ ግንስ አመርቅዘናል። የዚህ የኃጢአት መመርቀዝ እኮ ነው። አሁን ምድር ደም ባመጣው በደል በግፍ ተሞልታለችና ሰንሰለትን ስራ የሚለው ግፍ መረቀዘ። በደል ጽዋው ሞልቶ ፈሰሰ። የኛ እንጂ ሌላ የማን ነው ታዲያ? ግለጡት ወገኖቼ። ቁስል ቶሎ ካልተገላለጠ፣ ቶሎ ካልተናፈሰ እንደሚያመረቅዝ እስከ መቼ ነው የምንጠብቀው? ኃጢአት አመርቅዞ በደሉ ስር ሰዶ ጋንግሪን ካንሰር እስኪሆን ትጠብቃላችሁ? አበቃ እኮ። ኬሞ ብትወስዱ ስቴጅ 3 ስቴጅ 4 የሚሉት ብትደርሱ በቃ እስኪ አመረቅዝ ነው የምንጠብቀው? አባቶቻችን አንድ ቃል ይናገራሉ። ጽኑ የሆነ የሥነ ምግባር ጉድለት ሲበዛ የሃይማኖት ክህደት ያመጣል ይላሉ። ተከምሮ 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 ቆሰለ እኮ። ሽታው አይሰማችሁም? የበደል ሽታ አይሰማችሁም? ይሄ ሁሉ የከተማችን የሀገራችን እኮ የበደል ሽታ አመረቀሳ፣ አላሳልፋላ፣ አላስገባ፣ አላስወጣላ፣ አላስተነፍሳላ። የሴራ ሽታ፣ የክፋት ሽታ፣ የተንኮል ሽታ፣ የዘረኝነት ሽታ፣ የጥላቻ ሽታ፣ የአጋንንትና የመተት ሽታ አይሸታችሁ? የመካጋድ ሽታ፣ ትዳር የመበተን ሽታ፣ የአመንዝራነት ሽታ መረቀዝ እኮ። ግለጡት፣ በካህን ፊት ግለጠው። እሱን ነው እኮ የሚለው ሊቁ ዮሐንስ አፈወርቅ እኮ። ለዚህ ነው ቤተ ክርስቲያን ሆስፒታል ናት፣ ካህንህም ሐኪምህ ነው። ግለጠው። ለስጋ ደዌ የምትገላለጠውን ያክል
እዚህ ለመሰዋወር ምንድነው ግለጠው የሚለው እኮ ለዚህ ነው። ግለጠው ቆይ ቁስል ሲይዛችሁ ትንሽ ያመርቅዝ እንዴ ብላችሁ ጊዜ አትሰጡትም መቼም። እውነት አሰብ ትሰጡታላችሁ። ቆይ ያመርቅዝ ትላላችሁ። ወዲያው አይደል የምትታከሙት? ቲታነስ የምትወጉት ነው አይደለም? ወዲያው ኃጢአት እስኪገለን ድረስ እስከ መቼ ነው የምንጠብቀው? ውሸታሞች ሆንን እኮ። ሞታችንን በፈቃዳችን ያወጅን መሰልን እኮ ምዕመናን። ቆይ ቶሎ ትንሽ ያመርቅዝ ትላላችሁ እንዴ? ቶሎ አይደል የምትታከሙት? ቶሎ ታከሙት። አሁን ታከሙት። ወዲያው ታከሙት። እንኳን ቁስል እሾህ ቢወጋችሁ እንኳን እናንተ ማውጣት እንኳን ባትችሉ ናውጣልኝ ብላችሁ ሰው አስተባብራችሁ ተደራጅታችሁ አይደል እንዴ እሾህ እንኳን የምትነቅሉት? ይነቀልላችሁ እንጂ ምዕመናን። ነቃዮች አሉ እዚህ። ኑ ታከሙ እንዴ! ቢምቢ እንኳን አይናችሁ ውስጥ መንገድ ላይ ሲገባ ናውጣልኝ ብላችሁ አይደል እንዴ የምትጨናበሱት? የጽድቅ አይናችን ጠፋ። የበጎ እይታ አይናችን ጠፋ። የንጽህና አይናችን ጠፋ። አስወጡት እንጂ ቢምቢውን ግለጡት። አትሸፋፈኑት። እስከ መቼ ተጀባብነን? እስከ መቼ ተሸፋፍነን? እስከ መቼ ተጧጡተን ይሆናል? እናቴ ግለጡት። ካህንን ጥራውና ግለጠው። ሁል ጊዜ እንደሚባለው እንደ ጥንቱ ወገኖቼ አንዳንድ እናቶቻችን ያደርጉት እንደነበረው አባ አቤት ቡሃቃዬ ውስጥ አይጥ ገብቷል እና እርጩልኝ። ቡሃቃ ውስጥ ከገባው አይጥ በላይ በህይወታችን የገባው የዲያብሎስ አይጥ አይበስም። መፈወስ ያለብን እኛ። ቡሃቃው ምን አረገ? እሱ ተደራጅተንም ቢሆን እናጥበዋለን። እናቴ መጥቶ መሄድ ብቻ ሳንታጠብ መቼ ወገኖቼ የንስሐ አባት የያዝነው ተገላልጠን በእግዚአብሔር ፊት ንጹሃን ለመሆን ኃጢአታችንን በእግራችን ፊት ለማስቀመጥ እንጂ እንዲሁ ለመመላለስ እኮ አይደለም። ጉባኤ ምንድን ነው? ሴሬሞኒ እኮ አይደለም፣ ህይወት ነው ምዕመናን። የሰበካ ጉባኤ ደብተር የያዛችሁት ወገኖቼ ጥሩ ነው መመዝገባችሁ፣ እሰይ። ካህኑ ግን የሚያስፈልጋችሁ የሰበካ ጉባኤ ደብተር እንድታወጡና እንድትይዙ ብቻ አይደለም። በሰማይ ደብተር ላይ በሰማይ መዝገብ ላይ ካልተጻፋችሁ ምን ዋጋ አለው? ካህኑ የሰበካ ጉባኤ ደብተር ዕዳችሁን እንዲያሰርዝላችሁ ብቻ አይደለም፣ የሰማይ ዕዳችሁንም እንዲያስደመስስላችሁ እኮ ነው። ምዕመናን ካህን የምትይዙት አዎ መቃብራችሁን ስትሞቱ እንዲቆፍርላችሁ ብቻ እኮ አይደለም፣ በኃጢአት የደበቅነውን በልባችን የሰወርነውን በቃለ እግዚአብሔር አናዞ እንዲያወጣልን እኮ ነው። ታዲያ ካህኑ ለምንድን ነው እንዲገንዛችሁ ብቻ ነው እንዴ ካህኑን የምትፈልጉት? አይደለም። በዋናነት ከመገነዙ በፊት አርፈንና ሞተን እንዲያናዝዘን እኮ ነው ካህን የሚያስፈልገን። ግለጡታ ወገኖች፣ ግለጡታ። ይኸውላችሁ ዛሬ አሁን በተወደደው የንስሐ ዘመን ካልገለጥ ነው እመኑኝ እግዚአብሔር በሰማይ በዕለተ ምጽአት ይገልጠዋል። አሁን ቢገልጠው አይሻልም? በኋላ ከሚገልጠው አሁን ኃጥአን በሆነው በእኛ መካከል ቢገለጥ አይሻልም? ጻድቃን ጉባኤ በእመቤታችን ፊት ኋላ ከሚገልጠው ወገኖቼ በዕለተ ምጽአት እኮ መገለጡ በአደባባይ መገለጡ እኮ አይቀርም። ዛሬ ቢገለጥ አይሻልም? በእግዚአብሔር ፊት ከሚገለጥ በዚያ በዕለተ ምጽአት በወንድም እንዳንተ ደካማ በሆነው በካህን ፊት ቢገለጥ አይሻልም?
ወገኖቼ ፊታቸው እኮ እሳት ሆኖ በላኝ። ከገሃነመ እሳት በላይ ነው የአባት የካህኑ ፊት አይደለም። የወንድም ፊት እኮ ነው። ከገሃነመ እሳት በላይ አይሆንም። የወንድም ፊት ይራራልሃል፣ እጆቹን ዘርግቶ ይጸልይልሃል፣ እግዚአብሔርን ይለምንሃል፣ ያማልድሃል። ካህኑ ስላንተ ይጸልያል፣ ያበረታሃል። እንዴት ይመራል! የገሃነመ እሳት ምሬት አይበልጥም ወገኖቼ። ቢከፋ የንስሐ ሕይወትና በአባቶቻችን መካከል መንበርከክ ከገሃነም ምሬት ይከፋል። ቢከፋ ምእመናን ግለጡት የሚባለው እኮ ለዚህ ነው። ወንድሜ ሆይ፣ እህቴ ሆይ፣ እናቴ ሆይ ይህንን ቃል አስቡት። በኃጢአት በወድቅም ልጅህ ነኝ ብለነው በእግሮቹ ስር እንደፋ። ከጋጥ ውስጥ ብጠፋም የመንጋ በግ ነኝ እንበለው። አዎ ከቦርሳ የወደቅኩኝ ያንተ ድሪም ነኝ እንበለው። ጌታ ሆይ በኃጢአት የወደቅኩት ጠልቼ አይደለም ተታልዬ ነው፣ ክጄ አይደለም ደክሞኝ ነው። ጌታ ሆይ ብለን እኮ መውደቅ ብቻ ነው። መበደል እንጂ የሚብሰው መመለስ እኮ ቀላል ነው ወገኖቼ፣ ቀላል ነው። ሳትሰውሩ በዝርዝር ሳትፈሩ እንደ ባልንጀራ ለካህንህ ንገረዋ። እግዚአብሔር ቸር ነው። ፊት አያጠቁር፣ ግንባር አይቋጥር፣ በጨንገር አይገርፍ። እግዚአብሔር እኮ ቸር ነው። ጀርባ ያዞ ሸካራ ንግግር የለው። እንኳን ደህና መጣችሁ ብሎ እኮ ነው የሚቀበለው እግዚአብሔር። ለጌታችሁ ትልቅ ስጦታ መስጠት ከፈለጋችሁ ዛሬ ኃጢአታችሁን ሰጡና ሂዱ። ይቆየን የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት ኃይል ለንስሐ ሞት ያብቃል።